irreecha guyyaa irreecha የወለጋ ኦሮሞ ባህላዊ ልብስ ለብሺ ነው የምንገናኘው ተመልካቾቻችን እኔ የተለያየ አይነት ያለባበስ ስነ ስርዓት ቢኖርም በሚመቸኝ መልኩ እንዲህ ለብሻለሁ የተገናኘንበት ዋነኛው ምክንያት ደግሞ አዲስ አመትን ከተቀበልን ወዲህ የተለያዩ በዓላት ተከታትለው ይመጣሉ ከነዛ መሐከል ደግሞ ኢሬቻ አንደኛው ነው እሱን በማስመልከት ደግሞ ወደ ሽሮ ሜዳ ወጣ ብለን ገበያው ምን ይመስላል ግብይቱ እንዴት ነው ሰው ደግሞ ባልባስ ሁኔታ እንዴት ነው እየተዘጋጀ ያለው የሚለውን ልንከታተል ወጣ ብለናል አብራችሁ እንድትቆዩ በአክብሮት ጋብዛለሁኝ እዚህ ደግሞ ከአንድ ነጋዴ ጋር ቆይታ ማድረግ ነው የሚሆነው እንደምን አለ እስኪ ራስን አስተዋውቀን ስሜ ሀብታሙ ይባላል ያለሁት ያው እዚህ ሽሮ ሜዳ ላይ ነኝ ዛሬ እንግዲህ ሱቅህ ጎራ ብለናል እኔም እንደምታዩኝ እንደዚህ ለብሼ ነው ያለሁትኝ ኢሬቻን በማስመልከት ደግሞ የተለያዩ ዝግጅቶች ይደረጋሉ ሰው በዓላት ሲመጣ የሚበላውን የሚጠጣውን ይዘጋጃል ከዛ ባለፈ ደግሞ የሚደምቅበትን የሚያሸበርቅበትን አልባሶች ደግሞ በመሸመት ዋዜማዎቹ ላይ ይጠመዳል አንተ ደግሞ እንደነጋዴ ሁሌ አዳዲስ ነገር ይዘህ እየመጣህ ደግሞ ታቀርባለህ ምን ይመስላል አሁን ላይ ያለው የበዓል ዝግጅት የበዓል ዝግጅቱ ያው በከፊሉ ደህና ነው እንላለን ካለው ከጊዜው አንፃር ከመኑ አንፃር አዲስ አመትን ማሳልፈናል አሁን ደግሞ ያው ኢሬቻ በዓልም እየመጣ ነው ሰው እንዳቅሙ እንደ ፍላጎቱ ያለው ነገር ያስተናገደን ነው እኛም ባቅማችን ያለው ነገር ይሄ ይሆናል የሚለው ነገር አስተካክለን እንግዲህ ያው ዘመዶቻችን ወገኖቻችን እየጠበቀን ያለ ነውና እስቲ እስካሁን ስቲል ደህና ነው ከመግቢያው ጀምሮ በጣም በርካታ ሰዎች በሸመታው ላይ ተጠምደዋል ግርግሩ ድባቡን የበዓል ያመጣዋል አይነት አልባሶች እንዳያስክ እኔም የለበስኩት ምን እንደሆነ ትንሽ ብትነግረን ያው አንቺ የለበሽው ያው የወለጋ ኖርማሊ ወለጋ ስንል አሁን ወላጌ ብዙ አይነት አለ አሁን ይሄ ግን ያው ሞደርን ሆሎ የመጣ ስታይል ስለሆነ ነው እንጂ አሁን ጥለቱ እነዚህ ኖርማሊ በሞደርን ስለተሰራ ነው እንጂ ወለጋ ኖርማሊ በእንደዚህ አይነት ስታይል ኦሪጂናሉ እንደዚህ ናቸው ይታወቃል በዚህ ያለ ያው የወለጋ እንዲያለ እንደዚህ ከሚሲዎች ደግሞ በባህላዊ አሁን ወጣ ተብሎ የተሰሩ ናቸው በእንደዚህ ትንሽ ዘመናዊ ነገር እየተደባለቀ ለመልበስ እንዲመቹ ነው እንደዛ አድርገን የተሰራለ እዛ ጋር ደግሞ የምታያቸው የሻዋዎች አሉ በቀይ ሹራብ ሻሽ ምናምን ተደርጎ የጉራጌም አለን ያው የጉራጌም በእንደዛ አለና ያው ስቲል ሁሉንም እንደ ሰው እንደ ፍላጎቱ እንዳቀም ባካለለ ተዘጋጅተን እንግዲህ እየተጠበቀን ነው እንደዛ ነው ያደረገው አው የባህል ልብሶች በይበልጥ ደግሞ በዓላት ሲመጡ በብዛት ይዘወተራሉ ኢሬቻን ደግሞ ስናስብ እዚህ ሱቅ ያሉ አልባሳት በአጠቃላይ ለማለት እንችላለን በተለያየ አካባቢ በተለያየ አይነት ዲዛይን ቢሰሩ ኢሬቻው ላይ ደግሞ ያሉ ከትንንሽ ከታዳጊ ልጆች ጨምሮ እስከ ትልልቅ እናቶች ድረስ በተለያየ አይነት ዲዛይን በተለያየ አይነት ዘርፍ የኦሮሞ ባህላዊ ልብሶችን ደግሞ ለብሰው አሸብርቀው ነው በዓሉ ላይ የሚገኙት ከዛ በተጨማሪ ግን አዲስ አመትን ቅርብ ጊዜ ስለተቀበልን አዲስ አመት እንዴት ነበር አዲስ አመትም ደህና ነበር ጥሩ ነው ሰው እንደ ፍላጎቱ እንዳልኩሽ እንደ ቀንደንትኑ እንደ አቅሙ አሳልፈናል እኛም እነሱም ያው ሁሉም ባቅሙ አድርገን ጥሩ ጊዜ አሳልፈናል እግዚአብሔር ይመስገን እንግዲህ አሁን ደግሞ ያኛውን ጨርሰን አሁን ለኢሬቻ ደግሞ እየተዘጋጀን ነው ያለ ነው ማለት ነው እዚህ ሱቅ ስገባ አንተንም በባህላዊ ልብስ ነው ያገኘውክ ያንተስ ልብስ ምን ይባላል እኔ ያረኩት አሁን ጥለት በጉጂ እየተሰራ ነው ጥለቱ የጉጂ ጥለት ኖርማሊ ጉጂ ካባ ምናምን አርጎ በካባ የሚደረገው ይሄ ደግሞ ያው ጥለቱን ብቻ ለወንዶች የሚሆን ማለት አሁን እንደነዚህ አሁን እዚህ ጋር እንደሚታዩት ነገሮች አሉ ለምሳሌ እንደዚህ ስታይሎች ዘመናዊ በሸሚዝ አይነት እንደሱ ያደረገን እንደዚህም አሉ አሁን እንደዚህ ነገሮች ሁሉ አሉ ባይተው እንደዚህ ያው በትዛዝን በምንም የተሰራ ምን ተጠቀማቸው ማለት ነው ያባ ገዳም በጉጂም በአካባቢ የተለያዩ ወንዶችም አብሮ ይሰራል ማለት ነው ስለዚህ ቀለል ብሎ ባህሉን ሳይለቅ ቱባ ባህሉን ሳይለቅ ደግሞ ለአለባበስ እንዲመች የትም ቦታ ደግሞ ቀለል አርጎ ለብሰውት እንዲሄዱ በሚሆን መልኩ ዘመናዊና ባህላዊ ተደባልቆ ማለት ነው አዎ እንደዛ ነው ያዘጋጀን ያለ ነው ሰውም ይዞት የሚመጣው ራሱ ከዘመናዊው ጋር ራሱ ባህሉን ሳይለቅ ግን ዘመናዊ ቢደባለቅበት የጊዜው የሰውን ፍላጎት ስለሆነ ብዙ ጊዜ የሚነሳ ሐሳብ ነው የባህል ልብሶቻችን ማማራቸው እንዳለ ሆኖ ነገር ግን ከሆነ ከሰርግ ከበዓል ከሆነ አይነት ፕሮግራም ውጪ መልበስ አንችልም
የሚባሉ ሀሳቦች አሉ ከዛ አንፃር የምትይዟቸው ልብሶች ቀለል ያሉ ናቸው ቀለል ያለ አሁን ለምሳሌ አሁን የጉጂ ነው ይሄ ግን አሁን ጀስት ስታዩ ኖርማሊ ጉጂ ኤኒ ሰርግ ላይ ማርከሽ ብትጂ ባህልን የሚጠቅም አይደለም ማለት የኔ ቦታ የምታረጊው ነው አሁን ለሪቻ ብቻ በየገስተሽ የምታረጊው ሌላ ቦታ ስቴጂ የምትጠቀሚበት ይሆናል ማለት እዚህ በብዛት አሁን ኖርማሊ የተሸጠ ያለው የሸዋ ልብስ ነው የሸዋ ማለት የወንዶች አሁን ቀይ ሹራብ ኪታና ሱሪ ይወለጋሉ እሱ እንዳልኩሽ ደግሞ እዛ ጋር ጫርሌ ተደረጉት አረንጓዴ ቀሚስና እንትኖቹ የሴቶቹ አሁን በብዛት ዘንድሮ እሱ ነው የተሸጠ ያለው እንግዲህ የተለመደው እሱ ስለሆነ አዎ ኖርማሊ ባህሉም ስለሆነ ይሆናል አሁን ሰውም ዘመናዊነቱም እንትን ያደረገ ይሆናል ብቻ እንደዚህ ነው አሁን በብዛት ያለው እንተሱ ነው እየሸጠን ያለው ይሄኛው ደግሞ ትንሽ ባህላዊ ትንሽ ዘመናዊ የተቀላቀለ ግን ደግሞ የትም የሚለበስ ልብስ ነው ከየት አካባቢ ነው ይሄኛው ይሄ ወደ ሐረር ነው ኖርማሊ የሐረር በሰዴታ የሚባል ልብስ አላቸውና ሰዴታ የሚባል ያና በነጭ ነው እና ወቀነታቸው ለሚያስሩት አለች መቀነቷ ማለት ነው የመቀነቷን ነው ከወገብ ላይ ተጠቅመው ማለት ነው ከዛ ከስር ደግሞ ሽንሽን ግን ኖርማል ሽንሽን አድርጎ ማለት ነው ኖርማሊ በሐረር ልብስ ነው ከነጨሌው ከነምኑ ያኛውም እንዲሳፋ ረዘም ያለ ነው ጨሌ ያለው ይሄም በስታይል አድርገ ነው ማለት ነው በነጭ ቀጥለናል ተመልካቾቻችን ሽሮ ሜዳ ነው የምንገኘው የበዓልን ድባብ ዞር ያለን እየቃኘን ነው ሰላም ለዚህ ቤት እንደምን አለሽ ዞር እያልኩኝ የተለያየ ቦታ ገባው የተለያዩ ልብሶች ያየሁ ነበር ባህላዊ ልብሶች ያለንበት ወቅት ደግሞ አዲስ አመት ከመጣ በኋላ ተከታታይ በዓላት የምንቀበልበት ነው ምን ይመስላል ገበያው እስኪ ገበያው እግዚአብሔር ይመስገን በጣም ጥሩ ነው እዚህ ቤት ሁሉም ነገር አለ ነጠላ አለ ኩታ አለ ጋቢ አለ ጥርጥሮች አሉ ቀሚሶች አሉና ሁሉም ነገር አለና እግዚአብሔር ይመስገን ሁሉም ጥሩ ይሄ ምንድነው የሚባለው ነው ይሄ ጥርጥር ኩታ ወፍራም ነው አዎ ድርብ ነው ማለት ነው በዓል ሲደርስ የባህል ልብሶችን በደንብ ደግሞ ምናጌጥበት ወቅት ነው ባህላዊ ልብሶቻችንን በተለያዩ በዓላት ላይ እንዲሁም ደግሞ ሰርግ ላይ በደንብ ምንደምቅበት ነው አንቺም ደግሞ ፋብለሽ ነው የጠበቅሽን አንቺስ ምንድነው የለበሽው እኔ የለበስኩት ነከር ይባላል ያብሻ ቀሚስ ነው ሰውም ይገዛል ይለብሳል ሪቻው ባህልም ቆንጆ ነው ክፍለ ሀገር የሚሄድ ለጥሎሽ ጋቢ አብሻ ቀሚስ ነጠላ ይዞ ይሄዳል ሁሉ ነገር እግዚአብሔር ይመስገን መልካም አሁን አዲስ አመትን ከተቀበል በኋላ እንግዲህ ታላላቅ ደግሞ ሌሎች ክብረ በዓላቶቻችን መካከል መስቀል አለ ሪቻም አሁን እየመጣ ነው ለነሱም ዝግጅት አለ ከነዚህ ደግሞ አስታኮ እንዳልሽ ነው ለሽምግልናም ስላስታወሺ ነው ሰርግ ደግሞ ይከተላል የባህል ልብሶች በደንብ ነው የሚጠቀሙት ያለ ያገር ባህል ልብስ ነጠላ ለጥሎሽ ጋቢ አለ ቀሚስ አለ ማሽ በማድረግ የቤተሰብ ሙሉ በሙሉ ለፋሚሊ የሚሆን አንድ አይነት ልብሶች እንሰራለን ቲሸርትም አለ በጃኬት ቢፈልጉም በቶፕ በቲሸርትም ቢፈልጉ ሁሉም ነገር በትዛዝ እንሰራለን ምናልባት እዚህ ጋር ካሉ ጥበቦች የእድሜ እርከን ያለው አለ ትልልቅ እናቶች የሚለብሱት ነው የቱ ነው አሁን አሉ እዚህ ጋር አሉ አሁን እነዚህ እንደምታዩ ውስጥም አሉ ያው ዲዛይናቸው ጥበብና ሁሉ ነገር የሚለያየው እጅጌና አንገቱ ለሚሰሩት ነገሮች ብቻ ናቸው ዲዛይኖች ናቸው የሚለያዩት በብዛት ልቅቅ ያለ ነገር ዝርግፍ ነው የሚባል ነገር ነው የሚሰራው ሁሉ ጊዜ አብሻ ቀሚስ ሲሰራ ዝርግፍ ነው እጅጌና ውርድ የሚል አዎ 440 ነው 540 አለ 640 አለ 740 አለ ያው ሰው እንደ ፍላጎቱ ይሰራልታል ማለት ነው የሚያማምሩ ቀሚሶች ያየሁ ነው ይሄ ሁሉ ካየሁ ወዲ ደግሞ ለኔ የሚሆን ቀሚስ ሳለካ እንዴት ይሆናል አዎ ላንቺ የሚሆን ቀሚሶችማ አሉ ይኸው አዘጋጅተናል ይሄም ከለሩ ቆንጆ ነው ምን ይባላል ይሄ ቤዥ ይባላል ይሄ ቤዥ ነው የሚባለው ይሄ ደግሞ በካሎስ ደግሞ ሳንትን በሚል ጨርቅ የተሰራው በካሎስ በሳባ ጨርቅ የተሰራው ሙሉ ሳባ ነው ሳባ ጨርቅ ሳባው ሙሉ በሙሉ ሳባ ነው በጣም ጥሩ ተመልካቾቻችን እየለካን ደግሞ አብረናችሁ ቆይታ ምናደርግ ይሆናል ልብሱ ሙሉ በሙሉ ሳባ ነው
ይሄ 74 ቁጥር ይባላል ከወርቅ ዘገባ ተጠምሮ የተሰራ ነው ማንኛውም ወጣትም እናትም ቢሆን ለሰርግም ለልደትም ቢሆን ልብሱ በጣም የሚያምር ነው ጽድት ያለ ሳባ ሙሉ ሳባ ነው ሳባ በሳባ የተሰራ ነው ልብሱ ማለት ነው በጣም ጥሩ አሁን አራት አርብ ነው ማለት ነው አራት አርብ ምን ማለት አራት አርብ ማለት አንድ ቀሚስ ሲሰራ አንድ ወሽመጥ አራት ጊዜ ገጥሞ ነው አራት አርብ የሚባለው ተመልካቾቻችን ሽሮ ሜዳ የገበያ ማዕከሎች ላይ ነው እየተንቀሳቀስን የምንገኘው ኢሬቻን መስቀልን በማስመልከት ደግሞ የበዓል ድባቡ ግብይቱ ምን ይመስላል የሚለውን ነው ያስቃኛችሁ የምገኘው ከዚህ ወተን ደግሞ የተለያዩ ማዕከሎች ላይ እንዲሁም ገበያዎች ላይ የተዘዋወርን አልባሳቶቹ ምን ይመስላሉ የበዓል ዝግጅት ምን ይመስላል የሚለውን በድጋሚ ቅኝታችንን እንቀጥል ለሚሆነው አሁንም በድጋሚ አብራችሁ ነው ሰላም ለዚህ ቤት ሰላም እንዴት አለ ዞር ወር ያለን ነው ሽሮ ሜዳን ያሉትን የባህል ልብሶች ያያየው ነበር ኢሬቻን አስመልክቼ ደግሞ የኦሮሞ ባህላዊ ልብሶችን እየጎበኘው ነው አሁን እንደምታየው ያዝነው የኦሮሚያ የኢሬቻ ባህል አልባሳት ነው በመትፈልጊው አይነት ሲማምረጥ ይችላልሽ ብዙ ጊዜ ኢሬቻ ሲባል የምናያቸው በተለይ ደግሞ እናቶች የሚለብሷቸው ልብሶች እዚህ ጋር ይታዩኛል ይሄኛው ደግሞ በደንብ ታዋቂው ነው ሀደ ስንቄ ይባላል ሀደ ስንቄ ለብሼ ብናወራ በጣም ጥሩ ደስ ይለናል ኢሬቻን ስናስብ እንግዲህ ኢሬቻ ላይ የሚሄዱ እናቶች ወጣቶች ልጃገረዶች በይበልጥ የሚያደምቁበት በይበልጥ ደግሞ የሚጌጡበትን ባህላዊ አልባስ ነው የለበስኩት ሀደ ስንቄ በመባል ይታወቃሉ እናቶቹ ይሄንን ይዘው ሌሎች ጨሌዎችን ጨምረው ከዘራቸውን ይዘው ወደ ኢሬቻ ደግሞ ያቀናሉ እስቲ አንተ ደግሞ ትንሽ አስተዋውቀኝ ያው እንደለበስሽው በጣም ልብሱ አምሮብሻል ይሄ አልባሳት ማለት ያው ኢሬቻ ላይ አብዛኛው እናቶች ሀደ ስንቄ ይባላል ሀደ ስንቄ ልብስ ነው እናቶች ከፊት ሆነው እየመሩ ህዝቡን ወደ በዓሉ እና ወደ ስርዓቱ ክብረ በዓሉ ወደ ሆራ ፊንፊኔም ሆነ ወደ ሆራ ቢሾፍቱ የሚሄዱበት አልባስ ነው ደግሞ አልባሱ በጣም የኦሮሚያን የባህል በደንብ አርጎ የሚገልጽ ነው አዎ የሚገልጽ ነውና በጣም እናቶች ተውበውበትና ምን ተብሎ የሚገኙበት አልባሳት የኦሮሞን ባህል ስናስብ በተለይ ደግሞ በኦሮሞ ህዝብ አካባቢ ትልቁ በዓል ብለን ስናስብ መስከረም ከመጣ በኋላ የሚከበረው ኢሬቻ አባቶች የለመለመ ሳር ከውሃ እየነከሩ ጭውን አመት ደግሞ መልካም እርጥብ ያርግልን የሚሉ እየመረቁን የምናሳልፍበት ክብረ በዓላችን ነው እውነት ነው ስለዚህ ኢሬቻን በማስመልከት ደግሞ ሽሮ ሜዳ ተገኝተን የተለያዩ የገበያ አዳራሽ ውስጥ እየተዘዋወርን የኦሮሞ ባህላዊ ልብሶች ምን ይመስላሉ የሚለው ደግሞ ያያየን ለእናንተ ለተመልካቾች ያደረስን አብራናችሁ ቆይታ ያደረግን ነው የምንገኘው ተመልካቾቻችን በሽሮ ሜዳ ተገኝተን በተለያዩ የባህል አዳራሾች እየተንቀሳቀስን ያደረግነው ቆይታ የተከታተላችሁትን ይመስል ነበር የተለያዩ የባህል አልባሳትን በተለይም በኢሬቻ ላይ እናቶች ሴቶች ልጃገረዶች የሚደምቁባቸውን አልባሳቶች ከብዙ በጥቂቱ ለመቃኘት ሞክረናል በኔ በኩል አበቃሁኝ ቀሪ NBC ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ What I got more to you, what they tell you,